መጽሐፈ ሄኖክ ምዕራፍ 40 በክብሩና በገናና ጌትነቱ በገናናነቱና በከበረ መንግስቱም ጻድቃን ለእናንተ ዛሬ ነግራችኋለሁ። ይህንን ምስጢርን ያውቀዋለሁና በሰማይ ሰሌዳነትም ያለውን አንብቤያለሁና ቅዱሳን የጻፉትን አይቻለሁና ነግራችኋለሁ። በጎ ነገር ሁሉ ተድላ ደስታውም ክብሩም ተዘጋጅቶላቸዋልና የነሱ ነገር በውስጣቸው ፈጽሞ ተጽፎላቸው አገኘው። በቀናና በእውነት ነገር በብዙም በጎ ስራ ለሞቱ ሰዎች ሰውነት ተጻፈላቸው። የድካማችሁም ዋጋ ይሰጣችኋል። የእናንተም እድላችሁም ካልሞቱ ሰዎች እድል ይበልጣል። በሃይማኖት የሞታችሁ የእናንተ ሰውነት አርፋ ትኖራለች። ሰውነቶቻችሁም ፈጽሞ ደስ ይላቸዋል። መታሰቢያቸውም በገናና በእግዚአብሔር ፊት ለልጅ ልጅ ዘመን ጸንቶ ይኖራል። አሁንም መከራቸውን አትፍሩት። የሞታችሁ ኃጥአን በኃጢአታችሁ በሞታችሁ ጊዜ ወዮላችሁ። እንደናንተ ያሉ ኃጥአንም ስለናንተ ኃጥአን እናንተ ንዑዳን ክቡራን ናችሁ። ባለዘመናቸውም ሁሉ ተድላ ደስታን አዩ። ዛሬም በባለጠግነትና በተድላ በደስታ ሳሉ ሞቱ። ሰልፉንና መከራውንም በሕይወተ ሥጋ ሳሉ እላዩም በጌትነትም ሳሉ ሞቱ። በሕይወተ ሥጋም ሳሉ መቻያም አልተደረገባቸውም። ነፍሶቻቸውን መላእክት ወደ ሲኦል እንዲያወርዷቸው ጽኑ መከራቸውስ ክፉ ነገሮችን እንዲሆኑባቸው አታውቁምን? ሰውነታችሁ በጽኑ መከራና በጨለማ የሚነድ በሚያልብ መከራም ወደ ጽኑ መቻያ ትገባለች። ጽኑ መቻያም ለልጅ ልጅ ዘመን ትደረጋለች። ፍቅር አንድነት የላችሁምና ወዮላችሁ። በሕይወተ ነፍስ ያሉ ደናግልና ለሕጋውያን በደከምንበት ወራት ለእናንተ ድካምን ደከምን አትበሏቸው። መከራውን ሁሉ አየን፣ ብዙ መከራዎችንም ተቀበልን፣ ጨርሰን ጠፋን። ከዚያ አስቀድሞም አነስን፣ ሰውነታችንም አነሰች፣ በዚሁም ጠፋን። በነገር የሚረዳን የለም። በእነሱ ስራ ደከምን። በእነሱ ስራ ስንደክም ምንም ተስፋ አላገኘንም። በመከራውም ተጨንቀን ጠፋን አትበሏቸው። ከዛሬ ነገ ደህንነትን እናይ ዘንድ ተስፋ አደረግን። ገዥ ልንሆን ተስፋ አደረግን። ተገዥ ሆን። ስራውንም ስራ ስንሰራ ደከመን። በደከምንበትም ድካም ላይ ግዳጃችንን አልጨረስንም። ለኃጥአንም መብሎችን ሆን። በደለኞች ሰዎችም አገዛዛቸውን አጸኑብን። እኛን የሚጠሉን እኛንም የሚወጉን ሰዎች በእኛ ሰለጠኑብን። ለሚጠሉንም ለጠላቶቻችን አንገታችንን ዝቅ ዝቅ አድርገን እነሱ ግን አልራሩልንም። ከነሱ ሸሽተን ከመከራው ልናርፍ ወደድን። ከነሱም ሸሽተን የምንድንበትን ቦታ አላገኘንም። በመከራውም ተይዘን በመላእክት ዘንድ ጠላቶቻችንን ከስልጣናቸው በሚጠሉን ጠላቶችንም ላይ ጮኸን፣ ጩኸታችንን ግን አልሰሙንም። ቃላታችንንም ሊሰሙን አይወዱም። ለሚቀሙን ገንዘባችንንም የሚበሉን ያሳነሱንን ጠላቶቻችንን ይረዷቸዋል። ግፋቸውም ይሰወሩላቸዋል እንጂ ገንዘባችንን የሚበሉብን ሰዎች አገዛዛቸውን ከኛ አያጠፉልንም። በየሀገሩ ይበትኑናል፣ ይገሉናል፣ ሞታቸውንም ይሰውሩብናል እንጂ እጃቸውን እንዲያነሱ አላሰቡም አትበሏቸው። ጻድቃን የእናንተን ነገር በገናና ፈጣሪ በጌትነቱ ፊት ለበጎ ነገር መላእክት በሰማይ እንዲያስቡ ትነግራችኋለሁ። በገናና ፈጣሪ ጌትነት ፊት ስማችሁ ይጻፋል። በቀድሞ ዘመን በክፉ ነገር በድካም ሁሉ ጎስቁላችኋልና ዋጋችሁን እንድታገኙ ተስፋ አድርጉ። አሁንም እንደ ሰማይ ብርሃን አብርታችሁ ትታያላችሁ። የሰማይም ደጃፍ ይከፈትላችኋል። ምስጋናችሁንም በሚገባ አመስግኑ። መላእክት መከራችሁን ሁሉ ገንዘባችሁን የሚቀሟችሁንም ሰዎች ሁሉ ይመራሉና ተድላችሁ ደስታችሁ ይገለጣል።
እንደ መላእክት በሰማይ ታደርጓት ዘንድ ያላችሁ ብዙ ተድላ ደስታ እንድታደርጉ ተስፋ አድርጉ። አለኝታችሁንም አትተዉ። ጽኑ ፍርድ በሚደረግባት ቀን ትሰወሩ ዘንድ ያላችሁ አይደለም። እንደ ኃጥአንም ሆናችሁ አትገኙ። ከእናንተም የተነሳ ለልጅ ልጅ ዘመን ሁሉ የዘላለም መቻያ ትደረጋለች። አሁንም ጻድቃን ኃጥአንን ጸንተው በፈቃዳቸው ተዘጋጅተው ባዩአቸው ጊዜ አትፍሩ። ከሰማይ መላእክት ጋር አንድ ትሆኑ ዘንድ አላችሁና እነሱ ከሚሰሩት ግፍ ራቁ እንጂ ከነሱ ጋር የተባበራችሁትን አትሁኑ። እናንተ ኃጥአን መላእክት አይመረመሩንም፣ ኃጢአታችንንም ሁሉ አይጻፍብንም ትላላችሁና በየቀኑ የሰራችሁትንና ኃጢአታችሁን ሁሉ ይጽፉ ዘንድ አላቸው። ጨለማና ብርሃን፣ ሌትና ቀን ኃጢአታችሁን ሁሉ እንዲገልጡባቸው አሁንም እኔ ገልጬ እነግራችኋለሁ። ይህንንም በልቦናችሁ አትዘንጉ፣ ሐሰትም አታደርጉ። የቀናውን ነገር ወደ ጥመት አትመልሱት፣ የገነነ የከበረ የእግዚአብሔርንም ነገር ሐሰት አታደርጉት። ለጽኑ ኃጢአት ነው እንጂ ሐሰታችሁም ሁሉ ዝንጋታችሁም ሁሉ እውነት አይደለችምና ጣዖታችሁን አታመስግኑት። ብዙዎች ኃጥአን የቀናውን ነገር ወደ ጥመት ፈጽመው እንዲመልሱት ዛሬም እኔ ይህንን ምስጢር መርምሬ አውቀዋለሁ። ክፉዎችንም ነገሮች ይናገራሉ፣ ጽኑ ነገሮችንም ልብ ወለድ በሐሰት ይናገራሉ። በነገራቸውም ላይ የሐሰት መጽሐፎችን ይጽፋሉ። ነገር ግን ነገሮቼን ሁሉ በቀና ነገር በአንደበቶቻቸው ሊጽፉ ላይለወጡ አስቀድሜ ስለነሳቸው ያገኘሁባቸውን ነገር ሁሉ በቀና ነገር ይጽፉት ዘንድ እንጂ ነገሮቼንም ባያሳንሱ በተገባ ነበር። ለደጋግ ሰዎች ለአዋቆችም ተድላ ደስታ፣ ብዙ ጥበብና የቀና ነገርም ሊሆኗቸው መጽሐፍት ይሰጧቸዋልና ለኃጥአንም ይገለጡላቸዋልና ሌላ ምስጢርን አውቃለሁ። እነሱ ያምኑባቸዋል፣ በእነሱም ደስ ይላቸዋል። ከነሱ ይልቅ የቀና ነገር ያለባቸው ሕግጋትን ሁሉ ያወቁ ጻድቃንም ሁሉ ዋጋቸውን ያገኛሉ። በእነዚያም ወራቶች በዚህ ዓለም ላሉ ሰዎች ጥበባቸውን ያስተምሯቸው ዘንድ ጌታ አሰሟቸው አለ። እናንተ መምህሮቻቸው ናችሁና የመምህርነታችሁን ዋጋ በዚህ ዓለም ታገኛላችሁና አስተምሯቸው አለ። በሕይወተ ሥጋ ሳሉ በቀና ስራዎች ልጄና እኔ ከነሱ ጋር ለዘላለሙ አንድ እንሆናለንና አስተምሯቸው። ፍቅር አንድነትም ይደረጋላችኋልና በእውነት የቀና ሕጉንም የምትጠብቁ ሰዎች ደስ ይበላችሁ አለ።